እንዴት አድራችኋል ተመልካቾች? የአዲስ ቀን የጧት ገበያ ተጀምሯል። ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክን እናመሰግናለን። መቅደስ እንዳለ ነኝ። በዲጂታል 2030 ስትራቴጂ ዲጂታል ግብይትን በማስፋፋት የገበያ ስርዓቱን ምቹና ቀልጣፋ ማድረግ በግብነት ተቀምጧል። ለዚህ ግብ መሳካት ደግሞ የንግድ ተቋማት ሁሉንም የዲጂታል ግብይት መንገዶች መተግበር የሚጠበቅባቸዋል። በዚህ በኩል መልካም ተሞክሮ ያለውን አንድ የንግድ ተቋም የዲጂታል ግብይት እንቅስቃሴ በተመለከተ አንድ ዘገባ አዘጋጅተናል። ኤዶሚያስ ንጉሴ ያቀርበዋል። በዓላት አብዛኛው ማህበረሰብ በርካታ ግብይቶችን የሚፈጽምባቸው ወቅቶች ናቸው። ለወትሮ በርከት ያለ ጥሬ ገንዘብ ተይዞ ግብይት የሚከናወንባቸው የንግድ ስፍራዎች በኤሌክትሮኒክስ የክፍያ አማራጮች መተካት ከጀመሩ ሰነባብተዋል። በዓላት ሲመጡ በዋናነት ዝግጅት የምናደርገው አንደኛ ለበዓል የሚያስፈልጉ እቃዎች ወይም ምርቶች በስፋት እናቀርባለን ለደንበኞቻችን ማለት ነው። ከዚህ ጋር በተያያዘ ያው ዘወትር እንደምናደርገውም ደንበኞቻችን የክፍያ ስርዓታቸውን ዘመናዊ እንዲሆን እንደዚሁም ደግሞ የኛም የነሱም ጊዜ እንዲቆጥብ ለማድረግ የተለያዩ የዲጂታል ሲስተሞችን እንጠቀማለን። በኢትዮጵያ የፋይናንስ ተቋማት ቁጥር ከመጨመሩ ጋር ተያይዞ አገልግሎት ሰጪ ተቋማት አመቺ የክፍያ አማራጮች ሊኖራቸው እንደሚገባ ይታመናል። ትራንስፈሮች አሉን። በንግድ ባንክ ኤቲኤሞች አዋሽን እና ዳሽንን ጨምሮ እንጠቀማለን። እንዲሁም ኤምፔሳን፣ ሌላ አሞሌ ቴሌብሮችን እንጠቀማለን። የኢትዮጵያ ንግድ ባንክም የጀመረው ስካን አለ በባርኮድ ስካን የማድረግ እሱንም እኛ አሁን ፈንክሽናል ማድረግ ጀምረናል። ከቅርብ ከ2 ሳምንት ወደዚህ ማለት ነው። ልክ ደንበኞች ግብይት ይፈጽማሉ፣ ቀጥታ ያን ባርኮድ ስካን ሲያደርጉ ግብይት የሚፈጽሙበት ሁኔታ ስላለ ይሄም በጣም ቀላል ምቹ የሆነ ሲስተም ስለሆነ እነዚያ ተጨማሪ እንትኖችን ለመጨመር ይሄንበት ርቀት አለ። የኤሌክትሮኒክስ ግብይት ስርዓት ምቹና ፈጣን በመሆኑ ሸማቾችን ተጠቃሚ ያደርጋል። በተለይ እዚህ ኩዊንስ ላይ ቴሌብርን ብዙ ጊዜ አዘውትሬ እጠቀማለሁ። አሁን ላይ ብዙም ካሽ እጃችን ላይ ብዙ ጊዜም ስለማይቀመጥ የኤሌክትሮኒክ ግብይትን የበለጠ እጠቀማለሁ። የክፍያ አማራጮችን እጠቀማለሁ። ለምሳሌ እንደ ቴሌብር ያለ እንደ ሞባይል ባንኪንግ እንደ ሲቢ ብር እንደዚህ ያሉት አማራጮችን እጠቀማለሁ። ድሮ ያው ሁላችንም በካሽ ነው የምንገበየው፣ ብር ቆጥረን ነው የምንሰጠው። ግን አሁን ፈጣን ነው ሲስተሞቹ። ሜቢ ኔትወርክ ምናምን ካላስቸገረ በስተቀር አሁን የተሻለ ነው ብዬ አስባለሁ። ዲጂታል ሲስተም ከመጣ በኋላ በጣም የተሻለ ነው። ከጥሬ ገንዘብ ክፍያ ወደ ሲስተም መምጣቱ በጣም የተሻለ ነው ብዬ አስባለሁ። ጥሬ ገንዘብ ይዞ መዘዋወር ለአደጋ ስለሚያጋልጥ የዲጂታል የክፍያ አማራጮችን መጠቀም ጠቀሜታው ዘርፈ ብዙ መሆኑም ይገለጻል። በአሁኑ ሰዓት ደግሞ ገዘፍ ያሉ ወይም ደግሞ ትልቅ ገንዘቦችን ይዞ መንቀሳቀስ ስለማይቻል በቀላሉ ደንበኞች በዛ መጠቀም ይችላሉ። 100 ሺህ 200 ሺህ የሚሆን ክፍያ ማድረግ ይችላሉ። ሌላኛው ያው ስህተትን መቀነስ ነው። የገንዘብ እንትኖችንም የዝርዝር ችግሮችንም ከመቅረፍ አንፃር ትራንስፈሮችን ብንጠቀም እንደኛ ተጠቃሚው ያንን ቢጠቀም ከአገልግሎቱም ፍጥነት አንፃር ቶሎ ተገበያይቶ ከመሄድም ከብዙ ከሌብነትም ከምንም ከመቆጠብ አንፃር እሱ አንድ አማራጭ እኔ መክረው ነው። አሁን ላይ ከኢኮኖሚውም አንፃር ደግሞ የምንከፍለውም ገንዘብ ትልቅ ስለሆነ ካሽ ትራንስፈር ወይም ደግሞ ቴሌብር ወይም ንግድ ባንኩ መጠቀማችን ኢዚየር ነው። ምክንያቱም ያንን ገንዘብ ለመክፈል በምንልበት ሰዓት ላይ ካሽ ያንን ያህል ገንዘብ ይዞ መንቀሳቀስ አስቸጋሪ ነውና ነገሮችን ቀላል አድርጓል። የኤሌክትሮኒክስ የግብይት ዘዴ ከበዓል ወቅት ገበያ ባለፈ ሀገራዊ የንግድ ስርዓቱን የቀደመ መልክ እየቀየረ መሆኑም ተመላክቷል። ይንገስ ጌታቸው ይባላል። በሸካ ዞን የኪ ወረዳ የአላሞ ቀበሌ ነዋሪ ነው። በ2010 ዓመተ ምህረት ከዲላ ዩኒቨርሲቲ በመጀመሪያ ዲግሪ የተመረቀው ወጣቱ በዩኒቨርሲቲ ቆይታ ያገኘውን የስራ ፈጠራ ክህሎት ተጠቅሞ አሁን ላይ በግብርና ስራ ላይ ተሰማርቷል። ወጣቱ በስራው ከራሱም አልፎ የአካባቢውን አርሶ አደሮች የስራ ባህል ቀይሮ ተጠቃሚ መሆንም መቻሉ ተነግሯል። ባልደረባችን ሰለሞን ባረና አነጋግሮታል። ከራስ አንደበት ዝርዝሩ እንመልከት። እኔ ይንገስ ጌታቸው ነው የሚባለው። ያው ሸካ ዞን የኪ ወረዳ አላሞ ቀበሌ ነዋሪ ነኝ። በአካዳሚካሊ ዲላ ዩኒቨርሲቲ በኮንስትራክሽን ኢንጂነሪንግ 2010 ምሩቅ ነኝ። ስማር 5ኛ ዓመት ላይ ኢንተርፕረነርሺፕ ኮርስ ይሰጠናል እና ቅጥረኛ መሆንን ብቻ አይደለም ማሰብ መቻል ያለበት፣ ስራ ፈጣሪ እንዴት ሆነ ራስህንም ሀገርህንም ቤተሰብህንም እንዴት መቀየር መቻል እንዳለበት፣ ለአካባቢ ማህበረሰብ መጥቀም እንዴት እንደምትችል
ኢንተርፕረነርሺፕ ኮርስ የሚያስተምረንና ይሄ ነገር ውስጤ ላይ በጣም ትልቅ ጥያቄ ፈጥሮብኝ ነው የወጣሁት ማለት ነውና ከዛ በኋላ ነው ወደ አካባቢ መጥቼ አንደኛ ራሴንም ቀይርበት መንገድ ግብርና ሊሆን እንደሚችል አሰብኩኝ ተነሳሁና እነዚያውን በአግሮፎረስተሪ ስራዎች ላይ ተሰማራው እነዚህ አግሮፎረስተሪ ስራዎች መካከል አንደኛው ቡና ነው ቅመም ላይ እርባታ ላይ ንብ ላይ ሰራለው የመጀመሪያው ጥቅም ለኔ ሀገር ላይ መስራት መቻሌ በጣም ትልቅ ኩራት ይሰማኛል ትልቅ ኩራት እዚህ አካባቢ ማህበረሰቡን በጣም አነቃቅቻለሁ 22000 ችግኞችን በ10 ብር በማባዛት 22000 ችግኝ ለአርሶ አደር አሰራጭቼ ሁሉም አርሶ አደር በዚህ ልክ ሰርቶ ራሱንም ቤተሰቡንም ፕላስ ደግሞ ሀገር ከመሬቷ ላይ ማግኘት ያለባትን ነገር እንድታገኝ ማድረግ በመቻሌ በጣም ትልቅ ኩራት ይሰማኛል ቤተሰቤን በጣም በቃ ተስፋ ሰጥቻቸዋለሁ በቃ መስራት መቀየር ማደግ ትልቅ ደረጃ መድረስ እንደሚቻል ትልቅ ተስፋ ሰጥቻቸዋለሁ ከችግኝ ሽያጭ ባለፈ አሁን ዘር ዝግጅት ላይ ነኝ ቢያንስ ከ500,000 እስከ 600,000 በዚህ አመት አገኝበታለሁ ብዬ ዘር ዝግጅት ጀምሬያለሁ ማለት ነው ከቴፒ ግብርና ምርምር ማዕከል ጋር ተገናኛን እና የተሻሻሉ ዝርያዎች ለቆላማ አካባቢ የሚሆኑ ምርታቸው በጣም ከፍተኛ የሆነ ድርቅና በሽታን የሚቋቋሙ ዝርያዎች አዲስ የተለቀቁ አሉ እና እነሱን ወስደ ስራ ብለው ሰጡኝ ከዛ በኋላ መስራት ጀመርኩኝ ማለት ነው እዚያውን 1400 ሜትር ላይ ነው ያለነው ቀጥታ አፕላይ አደረኩት ያው እንደምታያቸው በጣም ኢፌክቲቭ ነው ውጤታቸው በጣም በቃ ከምትገምተው በላይ ነው መያዝ እስኪ ከብዳቸው ድረስ ምርታማ ሆነዋል እንግዲህ ወደፊት እቅዴ የተለያዩ በቃ እንደ ፋብሪካ እንደ ኢንዱስትሪ አይነት ነገሮችን እንትን ብዬ ለተለያዩ ወጣቶች የስራ እድል መሆን ፈልጋለሁ ከዛ ባለፈ ሰው ተጠቅሞ ስታይ የምትደሰተው ነገር በቃ ምን ብዬ ልንገር የሰራ ሰው ማንንም ያገኛል ግን ደግሞ ሐሳብ ጠፍቶበት መሬት ይዞ ዝም ብሎ ተቀምጦ ያላለ ማህበረሰብ እድሉን ማመቻቸት መቻሌ የዘር ሶርስም ሆኜላቸው ልምዴንም ያካፈልኳቸው ብዙ አርሶ አደሮችን መፍጠር ከዛ በኋላ ሀገር ላይ ይሄ ኑሮ ውድነት ምንለው ይሄ ደህንነት ምንለውን ማስቀረት በመጨረሻም ተመልካቾች በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል ተመልካቾች የአዲስ ቀን የጧት ገበያ አብቅቷል መቅደስ እንዳለ መረጃዎቹን ነገርኳችሁ መልካም ቀን